እያንዳንዱ ነገር ታውቃለህ፣ በደንብ ሁሉ ነገሩን ታውቃለህ። ድራማ እንዳትሰራብኝ፣ እኔ እንዳስመስል እንዳትሞክር። እያንዳንዱ ነገር ታውቃለህ። እሺ ምታኝ፣ እንደፈለክ አድርገኝ። ምንድነው አንተ እኔ ማልደርስበት መስሎህ ነበር? ግር አድርገህ ነበር። አሁንም አድርጋለሁ። አንተ ከምን ጋር ነው? መንፈስ? ኧረ በኪዳን ከሰይጣን ጋር ሶፊ፣ እንደዛ አይደል? እኔ ባለማት ዋናው ሆነህ ነው እኮ ያገኘን። እናስረዳ፣ በቃ እናስረዳ። ሲጀምር ልትጮህብኝ እንዳትሞክር፣ ምታኝና ተረጋጋ። ልትጮህብኝ እንዳትሞክር። እኔ ብዙ ነገር ሆነልኝ። እሺ እኮ እሱ እኮ ነው እየበላኝ ያለው ጉዳይ እኮ እሱ እኮ ነው። ክዳኛል፣ ዋሽተኸኛል። በማርያም እኔ አልዋሽም። ስማኝ፣ እኔ አንተ ከእህትህ ትሻላለህ ብዬ ነበር። አንተም ያው እንደሆንክ ነው የተረዳሁት። እሷን ባለማተም እኔም ባለማተም ሁለታችን ግን በቃ ለእናቷ እሷ መስዋዕት መከፈል ከሆነ እኔም እሷ መስዋዕት እከፍላለሁ። ምንም ነገር መሞት ካለብኝ እሞትልህ። ልክ አይደለሽም ማለት ትችል ነበር ጆ። ልክ አይደለሽም፣ ያለሽበት መንገድ ልክ አይደለም። ተረዳኝ። እናትየዋ ልጄን አግቶብኛል ብላ እኮ ነው የመጣችው። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬ ትንሽ በሚያናድር ነገርና ግራ በሚያጋባ ታሪክ ነው የተመለስኩላችሁ። የሆነ ነገር እኔ ጋር የደረሰ ነገር አለና እንዴት እንደዚህ ሊፈጠር ቻለ፣ ምንስ እየተፈጠረ ነው ያለው ነገር የሚለው ነገር በጣም ተወዛግቤ በሆነበት ሰዓት ነው እናንተ ያለውን ነገር የገባሁላችሁና በነጆ ጉዳይ ነው የተመለሱት። በጣም ብዙ የሚያወዛግብ ነገር አለ። በጣም ብዙ እያወዛገበኝ ያለበት ነገር አለና ከጀርቤ ምን እየካዱኝ ነው ወይም ደግሞ ምን ማሰብ እንዳለብኝ ግራ የተጋባሁበት ሰዓት ላይ ነው ያለሁት። ማለት አላቃቸውም እስክል ድረስ ማለት በዚህ ልክ እኔ አውቃቸዋለሁ፣ በጣም ያላቸው ነገር በደንብ አውቃለሁ ምናምን ነገር እኔ ምን ብዬ ማውራት እንደምችል አላውቅም። ብቻ አሁን እያንዳንዱን ነገር መጥቶ በደንብ እንዲያስረዱኝ እፈልጋለሁና ጠርቻቸዋለሁ። ሁለቱንም ጆም እየመጣ ደርሻለሁ ብሎኛል። በደንብ እንዲያወራኝ እፈልጋለሁ ማለት እኔ እንጃ። እኔ በዚህ ልክ እኔ ምን ተፈጥሮ እንዴት ሊሆን እንደቻለ ከራሱ ካንደበቱ መስማት ፈልጋለሁ። እኔ ምንም ያደረኩላቸው ነገር የለም። በእያንዳንዳቸው ጉዳይ ካጠገባቸው ሆኜ በጣም በምችለው አቅም ልረዳቸው እየሞከርኩ ነበር። እዛ ጋር ደግሞ እንግዲህ ተመልካቾቻችን ሰው ልኮልኝ ያየሁት ነገር ነበር ማለት በዚህ ልክ አልጠብቅም። እንግዲህ እኔ እንጃ። እኔ አሁን በጣም ግራ የተጋባሁበት ሰዓት ላይ ነው ያለሁትና በአዳም ልኮ ጋር ተነካክተው በጣም የሚሰሩት ስራ የሚያስጠላ ነገር ሆኖ ከመንፈስ ከሰይጣን ጋር ተያይዘው ተነካክተው ምናምን ነገር ማለት ምን ብዬ እንደማስረዳ እኔ ራሱ ማለት ምንድነው እያደረጉ ያሉት? እኛ ላይ እየተጫወቱብን ነበር። በዛ ላይ ደግሞ ያንዱ ነገር ደግሞ ሪል ነው። ግራ ገባኝ እኮ ማለት ምን ሲል ነው እንደዚህ ነገር ውስጥ ሊገቡ የቻሉት? አሁን ያንዱ ነገር እኔ ሊሸውዱኝ ነበር። የማይገኙ ማይያዙ መስሏቸው ነበር። ማይወጡ መስሏቸው ነበር ነው ማልደርስበት ማላደረው መስሎ ነበር። ዙሪያ ያለ ሰዎች እንዳሉ እኮ ጓደኞቼ እኮ ናቸው፣ ማቃቸው ሰዎች ናቸው። ማንንም እያንዳንዱ ከታች እስከ ላይ ያለው ድረስ እኮ ነው በደንብ ነው ማቃቸው እያንዳንዱ ነገር። ለኔ ለኮል ሶፊ እነዚህ ሰዎች እኔ ብቻ ተውት እስቲ ተመልካቾቻችን። ጆ እየመጣ ነው በደንብ እያንዳንዱ ነገር ከራሱ ካንደበት መስማት ፈልጋለሁ። እንዴት ነው በደዚህ ልክ ምን ሲል ነው? በዛ ላይ ሪችስ ደግሞ ምንድነው ማለት ራሄልም አለችበት። እናቷ እዚህ እንዳልሆነች ነግራኛለች። ምን ስትል ነው ከባዕድ አምልኮ ወይ ከሰይጣን ጋር ከመንፈስ ጋር ሊገናኙ አሉበት? ያስረዱኛል እስቲ ምንድነው የተፈጠረው? ማለት እንዴት ሊዋሽኝ ፈለጉ? በዛ ላይ ነገሮች ደግሞ ወጣቶች ናቸው፣ እንደዚህ አይነት ነገሮች እንዴት ሊገቡ ቻሉ የሚለው ነገር ማወቅ ፈልጋለሁ። እያንዳንዱን ነገር እኔ እየዋሸ ነበር ማለት ምንድነው የተፈጠረው? እኔ እየዋሸ ነው እያንዳንዱን ነገር ማላቅ መስሏቸው ነበር፣ ማልደርስበት መስሏቸው ነው። እኔ እየሸወዱኝ ነው እንዴ? እኔ እኮ ለጻ ልጅ ሆኜ እኮ አይደለም እኮ እነሱ ጋር እውነት ያለ ስለመሰለኝ ነበር። በዚህ እድሜያቸው በአዳም ልኮ ከሰይጣን ጋር ተነካክተው ምናምን ነገር ምን እንደሆነ ያንዱ ነገር ማወቅ ፈልጋለሁ። ተመልካቾች ይቅርታ ስለሁሉም ነገር እንደዚህ ባህሪያታችሁብኝ አታውቁም። በጣም ተናድጃለሁና በጣም የተከደው ምን ሆኖ እንደዚህ ነገር ውስጥ ሊገቡ እንደቻሉ ምን ነገር በደንብ ማወቅ ፈልጋለሁ። ያው ጆም እየመጣ ነውና በደንብ ያለው ነገር አስረግጦ እንዲነገረኝ ፈልጋለሁ። በእንደዚህ ነገር ውስጥ እንዴት ሊገባ እንደቻለ ራሄልም ማለት ቅድም ጊዜ ነው አስታረኳቸው። አብረው ሆነው ሰይጣን ማለት ምን ወጣት ናቸው፣ አይመለከትም። ላያገባኝ እኮ ይችላል እኮ የኔ ጉዳይ ላይሆን ይችላል። ወጣት ናቸው ግን ብዙ ነገር ላይ አብሬያቸው ነበር ማለት እንደዚህ ነገር ውስጥ ከሚገቡ ለኔ ቢነግሩኝ ብዙ ምን አስተካክልበት ነገር ነበር። ሰይጣን እየቀለቡ እኔ አልጠበኩም። በእንደዚህ ነገር አልጠበኩም። በጣም ነው የደነገጥኩት። ሰው ልኮልኝ ነበር እንግዲህ ቪዲዮ ምን ሶፊ እንዴ ምናምን ብሎኝ ያሳየሁት። በጣም ማመን ነው የከበደኝ። ማልደርስበት መስሏቸው ይሁን አላውቅም። ይኸው መጣ። እሱን ሰላምታ ነው ያዘው። ሰላም ንገረኝ እስቲ ይዋሽኝ ነበር እስቲ የተፈጠረው ነገር ምን ዋሹ ንገረኝ እስቲ። ጆ አይነን አፍጣ ደግሞ እንደዚህ ልታወራ እንደዚህ አይነን በጨዋታ ከኔ ጋር ልታወራ አትችልም ማለት እንዴት አድርጌ እሺ አንተን ልመን እውነቱን ልመን የትኛውን እውነታ ምን የትኛውን ከመስ ስለ ሁሉም ነገር እኮ ታውቃለህ እኮ ስለተፈጠረው ስለገና ነገር ታውቃለህ ጠንቅቀህ በደንብ ታውቃለህ
እኔ ምን ስላደረኩ ነው እንደዚህ ልትዋሹኝ ይቻላችሁ? ምንድነው ሶፊ? ምንድነው ዋሸው? ዋሽተኛል የምትለው ነገር ለምን አትነግረኝ? ይሁን እሺ፣ አንዳንድ ሰው ስህተት ይሰራል። ስህተቱን ማመን ነበረበት እንጂ እንደዚህ አይን በጨዋታው ምን አጥፍቼ ነው? ምን ነው ታውቁ? ቆይ ጆይ፣ እስከ ዛሬ እኔ ካንተ ጋር እያንዳንዱ የምታደርገው ላይ እያንዳንዱ ነገር ላይ አልነበርኩም ነበር? ካው ህይወቴን ሙሉ ለሙሉ ለማስተካከል ደፋ ቀና ይላል። አዎ ብዙ ነገር እያደረክልኝ ነው። አሁንም ሶፊ እኔ ማላውቀው ምን የት ነው ማለት ወጣት ናቸው። አንተም ራይል ብዙ ነገር የምጠብቃቸው አይነት ሰዎች ናቸው። አዎ በዚህ ነገር የምጠብቃቸው አይደለም። እንዴት ብታስበኝ ነው? እንዴት ብታስበኝ ነው? እኔ እያንዳንዱ ነገር ታውቃለህ፣ በደንብ ሙሉ ነገሩን ታውቃለህ። ድራማ እንዳትሰራብኝ፣ እኔ እንዳትመስል እንዳትሞክር። እያንዳንዱ ነገር ታውቃለህ። እሺ ምታኝ፣ እንደፈለክ አድርገኝ። ምንድነው አንተ እኔ ማልደርስበት መስሎ ነበር? አያገኝም ብለህ ነበር? አንተና ራሄል ሰይጣን ውስጥ ወይ እየቀለባችሁ እንደነበራችሁ አታውቁም? አውራኛ ማልደርስበት መስሎ ነበር? እያንዳንዱ ጋዜጠኛ ብትል፣ እያንዳንዱ ምን ብትል፣ እያንዳንዱ እኔ ጋር ማልደርስ ነበር ወይ የሚመስልህ? ሁሉም እኮ ዘመዶቼ ናቸው፣ ጓደኞቼ እኮ ናቸው። ትላንቴን እኮ አልረሳም እኮ። አስረዳኝ እስቲ አንተ ሰይጣን እየቀለብክ ከራሄል ጋር ሆናችሁ ማለት ምንድነው? ሙሳማው ምንድነው ያየሁት? ጆ ንገረኝ፣ ምንድነው ያየሁት? እሺ ምታኝ፣ በቃ እንደፈለክ። ለምንድነው የምመጣው? ትነግረኛለህ እያንዳንዱ ነገር። ያቺም ትመጣለች፣ ሁለታችሁ ምን ይሸውራችሁ ነው? እንደዛ አይደለም ሶፊ፣ በእግዚአብሔር እሺ ከተረዳኝ ምንም ነገር አድርገኝ። ማንም ሰው ላያምነኝ ይችላል፣ ግን እንደዛ አይደለም እውነታው። ምን ነው ማምን ያየሁትን ሶፊ፣ ይሄ አይደለም ወይ? አንተ እንደዛ ሰጣ ገባ የምትወጣላቸው እንደዛ የምታገላቸው ሰዎች እኮ ከጀርባ የሚሰሩት ነገር እኮ ሌላ ነገር ነው ብለው ነው ያሳዩኝ። አዎ አይተኸው። እየተከራከርኩ ነበር፣ አያደርጉም እያልኩ እየተከራከርኩ ነበር። እያንዳንዱን ነገር አየሁት። ምን ነው? እሺ ምታኝ፣ ቀጥቅጠኝ፣ የፈለከውን ነገር አድርግና ስሜትህን ቆጠባ አድርገህ ስማኝ። እውነታው እንደዛ አይደለም። ምን ነው እውነታው? ከዚህ በላይ ምንድነው? ምን ነው እውነታው? ያየው እውነታ አይደለም። እንደዛ አይደለም። እሺ ነገር ላስረዳሽ፣ ተረጋጋ። አስረዳኝ። እሺ ላስረዳ። እሺ አስረዳኝ። እኔ ለሰማኝ ዝግጁ ነኝ። እሺ እንደዚህ አይነት ነገር ውስጥ ሲጀመር እኔ መበይቲ እንጃ እንዴት ነው እንዳትምል ክር አድርገህ ነበር። አሁንም አድርጋለሁ። አንተ ከምን ጋር ነው? መንፈስ? ኧረ በኪዳን ከሰይጣን ጋር ሶፊ፣ እንደዛ አይደለም። እኔ ባለማት ዋናው ሆነ ነው እኮ ያገኘን። ማንም አይመነኝ፣ ግን እውነታውን ተረዳኝ። በቃ እኔ ታድጌ ለረዳ ተረርሶብኝ እየተከራከርኩ እኮ ነው ያየው። እውነታውን እያንዳንዱ አንተ ሰይጣን እየቀለብኩ እኮ። ኧረ በኪዳነ ምሕረት፣ ኧረ በሳሲት፣ ኧረ በማርያም። ስለምኑ ነው የምታወራው? ስለምን ማርያም ነው የምታወራው? አንተ እምነት አለ ወይ? አለኛው። እምነት አለ? የምር ታምንበታለህ? ክሩ በጣም አዎ። በተሰቀለው ማመን ሰው እኔ እሺ ላስረዳ አልኩህ፣ ልታምነኝ አልቻልክም። ምኑ ልረዳ? ይሄ ሁሉ ጊዜ ድራማን እኔ ጋር እየሸወልከኝ ነበር ሶፊ። እኔ እኮ አይመለከተኝም እኮ ለአንተ ፍቅር ብዬ ነበር እየታገልኩኝ ነበር። ተስማማችሁና እናንተ ሌላ ነገር ጀመራችሁ። ኧረ በኪዳን አይደለም ሶፊ፣ እንደዛ እሺ ላስረዳ እያልኩ ነው አይደል? ምኑ ልረዳ? በቃ እንደዚህ አይነት ነገር ውስጥ የገባ ነው። እኔ ለራሄል ስል ምንም ነገር ሊሆን ይችላል። አሁን ደግሞ ተወኝ፣ አትመነኝ። ማንም ሰው እኔ ጭራሽ ነው አሁን። እስቲ ይሁን ነገር እንኳን ካወራ እኔ ለምን ተሮረሰ አላውቅም ማለት ተከራከርኩኝ። እኔ ከቡስታው ጋር ተጣጋባው አስገባው። ያየሁትን ማመን አልፈለኩም። አንተ ሰይጣን እየገበርክ ምናምን ነገር ከሰይጣን ጋር ሆነ ማመን ከበደኝ። አታማትባሉ እነሱ ይዘውት ዋና ሆነ። አንተ እየተከራከርኩልህ። አዎ አምንበታለሁ፣ አይመለከታችሁም ውጡልኝ እያልክ እያባረርካየው። አዎ አይታል፣ ሰምታል። እሺ ላስረዳ በቃ። አሁን ድሉን ስጠኝ ሶፊ፣ ላስረዳ በቃ ላስረዳ። ምታኝና ወይ ተረጋጋሽ። መጣች ራሄልም መጣች። እሺ ላስረዳ። ምኑንም ተሰጠኝ። ይኸውልህ እዛ ጋር እንደዚህ ያልኩት እያዋከበ ሌላ ነገር ራሄልን ይዟት ወይ ሌላ ነገር እንዳያደርግ ስለፈለኩኝ በጣም ሲጫነኝ ነበር። ልጁ በጣም ጫና ሲያደርግ ነበር። ይሄን ማንም ሰው ላያምን ይችላል። ያው መጣች ዲሽኖ ወደዚህ ሲግን በእናትሽ ድራማሽ ናት ስሪቢ ምንድነው? እሺ ሱብኝ እንችም ነበር ያነዱ ነገር እኔ ብዙ ማላውቀው ነገር እንዳለ እየገባኝ ነው። ሱቢ አሁን ተረጋግተህ ስማ። በቃ ጠራና እናስረዳ። በቃ እናስረዳ። እሺ ጀምር። ልትጮህብኝ እንዳትሞክር። ምታኝና ተረጋጋ። ልትጮህብኝ እንዳትሞክር። ምታኝና ተረጋጋ። ወይስ አንቺ ከሱ ጋር ነበርሽ አይደል? ማለት ምን ስላደረኳችሁ ነው ልትከዱኝ ከጀርባ ልትወጉኝ ሞከራችሁ? ኧረ በመብራን ምን ስላደረኳችሁ? ከእናንተ ጋር ሲጣገበውስ ገብቼ ነበር። እለት ተእለት እናንተ ነገር ለማስተካከል እየሞከርኩ ነበርኩ እንጂ ምን አደረኩ?
እናንተ እንደዚህ በዚህ ልክ ልትከዱኝ የቻላችሁት ምክንያት እስቲ ንገሩኝ። ራይል በማዘር ጉዳይ በቃ አንቺን ስከተልሽ ነበር አይደል? ንገሪኝ እስቲ አንቺም ጥንቁልና ምናምን ነገር አንቺስ ተናገሪ በእናትሽ ቅለሰስ ታትይብ ዛሬ ሁለታችሁን ማጣች ምንም አድርገን በቃ ምንም አድርገን ግን እውነታውን እናስረዳ። በኪዳነ ምሕረት አንቺ እዚህ እናትሽ እንደሌለች እናትሽ እንደማትኖር ነው የማውቀው አይደለ? እሺ ከየት ምንድነው እናትየው ምን የሚለኝ ንገረኝ እስቲ። ስለምንድን ነው እናንተ ወጣት ናችሁ በአዳም ልኮ ለእንዴ ልትገቡ ይችላልችሁ? አንተ በእናትህ በመውራት እምላለሁ ሶፊ ያት ነው ያገኘው መታኝ እውነታውን ነገር እያልኩ መታኝ። እኔ እናንተ አይደለም እኔ ርካሽ ሰው አይደለም እንደዚህ ምን ሀካይ ነው ሷል። ኧረ በማርያም ሶፊ አንተ የማይሆን ነገር አታውራ በማርያም። እንዴት ለሚያልፍ ግን የማይሆን ነገር አታውራ። ምኑ ነው የሚያልፈው እኮ ላስረዳኝ ስሜታዊ ይሆናል አውቃለሁ። አንተ አየሁ እኮ ራይል አየሁ እኮ። እሺ ሶፊ ምንድነው አስረዱኝ እስቲ። እናንተ ከጠንቋይ ጋር ተነካክታችሁ ምናምን ነገር እሺ እሺ ማለት ቪዲዮን ታያለህ ብዬ አልገመትኩም ነበር። ግን እናቴ እንዴት እኔ ጋር ማይደርስ መስሏችሁ ነበር ነው? እንደዛ አይደለም ሶፊ። እሺ አስረዱኝ እሺ ምንድነው? እናቴ የባዕድ አምላኪ ናት። ቪዲዮን በደንብ አይተኸው ከሆነ እናትሽ እዚህ እንዳለች ነው የነገርኩሽ። ከየት መጣች? ይኸውልህ ሶፊ ጠፍታለች ብላ እናትየው መጣች። ጭራሽ ማን አገተ ተብሎ ጆታ እሱ ነው ያገተው በሚባል ነው የመጣችው። ሌላ ስም ተሰጥቶ ነው የመጣችው። ሌላ ስም ነው እዛ ጋር እስከሰማው ራሱ ጆዋር ለም ሲባል ነበር። ሰምቃኝ እኮ ግራ አጋባችሁኝ እኮ። ቆይ ወንጀል የምትሰሩበት ስም አላችሁ? እውነቱን ልንገር አሁን እውነቱን መስማት አትፈልግም? እሺ እውነቱን ልንገር ሶፊ በማርያም ተረዳኝ። ያው እኔም ተመልካቾች ይፈልጋል። እስቲ ንገሩኝ። ተመልካቾቻችንም እንዲረዱን እንፈልጋለን። ምኑን ነው እንዲረዱ? እዛ ጋርም የነበረው ስም ሌላ ስም ነው እየተጠቀመኝ ነበር። እስቲ ንገሩኝ ምንድነው እውነታችሁን? እስቲ ንገሩኝ። እሺ እኔን ልትሰውዱኝ እኔን ከጀርባ ልትሆኑ የቻላችሁት ምክንያት ብዙ ነገር ሆነልኝ። እሺ እኮ እሱ እኮ ነው እየበላኝ ያለው ጉዳይ እኮ እሱ እኮ ነው። ክዳኛል፣ ዋሽታኛል። በማርያም እኔ አልዋሽም። ስማኝ እኔ አንተ ከእህትህ ትሻላለህ ብዬ ነበር። አሁን አንተም ያው እንደሆንክ ነው የተረዳሁት። ኧረ በኪዳነ ምሕረት እየለመንኩ ነው አይደል? በማርያም እያልኩ ነው። በቃ ከተረዳኝ እውነታውን ንገር። ከህይወት ዛሬ ብታስወጣኝ እውነታውን አውቀህ ምንም አይመስልም። እሺ እውነታውን ብቻ ነው ትሰማችሁ። ከዚህ በኋላ ማምን ነው የሚመስለው? አትመነኝ። ማምን ይመስልሃል ወይ ነው? አንቺስ ማምንሽ ይመስልሻል ወይ? እሺ ላስረዳክ ግን እውነታውን አውቀህ ሂድ። በቃ እውነታውን ነው። እሺ ስለ ቤተሰቤ ካንተ ጋር ብቻ አላውቅም። እናቴ እኔ ፈልጊያት አልሄድኩም። ሰው ፈልጋኝ የመጣችው እሺ በአዳም ልኮ ውስጥ ነበረች። በተደጋጋሚ ከዚህ ህይወት እንድትወጣ ለምኛት ነበረ ያኔ አብረን እያለን። ከዛ በኋላ እኔ ጥያ ጠፋሁባት። ስልክም አላነሳላትም። ባለፈው ከሰኒ ጋር የሚፈጠረው ነው ታዲያ እኔ እንደማላገኛት ምናምን እናሳቃለሽ እና አላወራትም ነበር። እሷ እኔን ለማፈላለግ መጣች። ከዛ በቃ እኔ ከዚህ ህይወት እንድትወጣልኝ ሰዎቹን በጣም እያስፈራሩኝ ነበር። ማነው ስሟ ከበቡሻት ምናምን የምትባለው ሴትዮን በጣም እያስፈራራችኝ ነበር። ምን ብላ ነው ተስፈራራች? እኔ በልጅነቴ ለእሷ እንደተገበርኩኝ ነገር የኔ ነሽ አንቺ የኔ ድርሻ ነሽ የኔ ደም ነሽ፣ ስለዚህ ለኔ አንቺ መተሽ የኔን ነገር ማስቀጠል አለብሽ ነው የምትለው። እኔ ደግሞ እንደዚህ አይነት ነገር ውስጥ መግባት አልፈለኩም። ግን አለዛ በእናትህ ያስፈራራችኝ። እንደዚህ አይነት ህይወት ውስጥ ካልገባ ምንድን ነበር መጀመሪያ ትለኝ የነበረው? ሰዎቹ ወረቀት ያመጡልኝ እነዚህን ወረቀት እዛ አድርሻለሁ ብዙ እናትሽ ነው አደጋ ላይ ደርሰዋለሁ ብለው በጣም ብዙ ቪዲዮ ይደርሰኝ ነበረ። እናቴ እንዳትጎዳብኝ ምንም ብንጣላም ባትወደኝም በቃ እናቴ እንዳትጠላብኝ፣ እንዳትገፋብኝ፣ እንዳትሞትብኝ እገላታለሁ ያለች ስላስፈራራችኝ እሷ እንዳትሞትብኝ ብዬ አድርሽኝ ትለኝ ወረቀት አደርስ ነበር። ከዛ በኋላ መፈረም አለብሽ እናትሽ አለበዛ ከህይወት ከዚህ ህይወት አትወጣም እንደዚህ አይነት ነገር ነበር ለመጨረሻ ጊዜ አለች እንዴ ዋሽቼክ ነው። እኔ ደግሞ እየጠበቅኳት ነው። በቃ ይኸውልህ እውነታውን ልንገርህ፣ እኔ እዛ ውስጥ ምንም እጄ የለበትም። በቃ ግን እሷን መጠበቅ ነበር። ግን በቃ አንተም ሰይጣን ምንድን ነው መማረግ ነው እየነገርኩህ ነው። ልጁ በጣም ይኸውልህ ሰውን ይዞብኝ ምናምን ነው የመጣው። የፖሊስ አካል የሚመስሉ ምናምን ይዞ መጣ፣ እየተማታ ምናምን ነበር። ራሴን ደግሞ አዎ በቃ አለሁበት ብለው እንደማይመታኛው ቢያንስ የሆነ ነገር ኮንትሮል እንደማድረግ ስለገባኝ ብቻ ነው። ሶፊ እኔ እንደዚህ አይነት ነገር ውስጥ የለውም። የሆነ ነገር ካልተናገር ከዚህ ቤት አትወጣ ምናምን ነገር ሲል ነበር። ለሱም ግን የሚዲያ ምናምን ሰው አካል ነው ልጁ። ግን እውነታዬን መቀበል አልፈልግም። በቃ እንዳላስረዳው ምናምን ፈለግ የሆነ ነገር መናገር ነበረብኝ። ማታም እዛ ነው ያደረው። ቪዲዮ ማየት ይችላል። እሺ ይሁን። እኔ ስለማደርኩ አይደል ይሄ እኔ በቃ እሱ የሚፈልገው ነው። ግራ እየገባኝ ያለው ነገር ካላወራ አይደለም። እኔ ግራ እየገባኝ ያለው አሁን ተውት። ስለዛ አሁን አንቺ ሶፊ ፈልጊያት አይደለም የሄድኩት እራሱ ነው ትፈልጋለህ በዛ ላይ ነው እሷን ለማዳን ነው። አንቺንም ከይቻለሁ እኮ ራይል እኮ ፈልጋኝ ነው አይችሻለሁ። እያወራሽ የነበረውን ነገር ንገሪኝ እስኪ። ምን ነበር እያወራሽ የነበረው? አግታታለሁ ብሎ እኮ ነው ሶፊ። ይኸውልህ ያወራሁት እንዴት ነው
እሷን ከዚህ ህይወት ውስጥ ለማውጣት እኔ ግዴታ መፈረም ነበረብኝና እዛ ያየሁትን ሲያደርጉ ያየሁትን ነገር ነው የተናገርኩት። ቪዲዮ ላሳይክ ይችላል። እኔ እቻለሁ ምን ትሰኛለሽ? እና ያደረኩትን እዛ ሲያደርጉ የነበሩትን እኔ ከነሱ መሀል አይደለሁኝም። ይሄንን ደጋግሜ ተናግሬ ግን የእናቴን ህይወት ለማትረፍ እናቴ እንዳትጎዳብኝ በስተርጅና አካሏ ጎሎ በእነሱ ቁጥጥር ስር የእነሱ መጫወቻ እንዳትሆን አድርጌ ያሉኝን እያደረኩኝ ነበረ። እናቴ ከዚህ ህይወት ውጪ ብላት አልወጣለችኝ። ስለዚህ ያለኝ ምርጫ እሱ ብቻ ነበረ። ሶፊ በቃ በዚህ ላይ ደግሞ እኔ እሷን ለመጠበቅ ቢያንስ ይዟት የሆነ ነገር እንዳያደርጓት ከጀርባ አንተ እኮ ነበርክ እየመራህ ነበር አይደል? እየመራሁ አይደለም። እሺ ሰው ነበር እሷን እንዲጠብቁልኝ እኔም ቢያንስ የሆነ ያቀኛል ብዬ ስላሰብኩኝ ማለት ነው። ፊት ለፊት ከእሷ አጠገብ መሆን አልችልም። ቢያንስ አንድ ላይ እሱ ማለበት እንዳይባል አስቤ ነበር። ግን ያንን ልጅ ያዙት፣ ልጁ ይዘው ደግሞ ይገመጡ። ስለዚህ እኔ ለእሷ ምንም ነገር አድርጋ ህይወቴን እሰጣለሁ። እዚህ ውስጥ እንደሌለችበት ስለማቅም ነው የምከተላት። እሷን ባለማተም እኔም ባለማተም ነው ሁለታችን። ግን በቃ ለእናቷ እሷ መስዋዕት መከፈል ከሆነ እኔም እሷ መስዋዕት እከፍላለሁ። ምንም ነገር መሞት ካለብኝ እሞትላለሁ። በቃ እውነታ ይሄ ነው። ከእናቴ ጋር ምንም ብጣላም ደግሞ ሶፊ ምንም ቢሆን እናቴ ናት። እሷ ማዳን አለብኝ። መተው አልችልም ሶፊ፣ ሪችን መተው ስለማልችል በቃ የምትሄድበት እሄዳለሁ። መሞት ካለብኝ እሞትላታለሁ። መንፈስ የለንበትም፣ በማርያም የለንበትም። እንዴ ግበራ ላይ እኮ ነው ያገኘኋችሁ። የምን ግበራ? ሰላም ነገር በለው እኮ እነሱ ማን ነው? ግበራ አይደለም ሶፊ፣ መገበራ ልጁ እየነገርኩ ነው። ምንም በማላቅበት በቆምኩበት ነው ወከባ በሚመስል ነው ይዞ ቪዲዮ ነው ተከታተሉ። ችግር የለም አይቼዋለሁ፣ ሙሉ አይቼዋለሁ። ይዞ መጣ ያዋከው ምናምን ይዞኝ ገቡ። ጭራሽ እንውጣለት ምናምን ነገር እንቀጥቅጠው ምናምን እያሉ ነበር። ግን በቃ ይሄ ጫና እኔ አዎ በቃ ማለት ነበረብኝ። ሂስቶሪውን ከሷ ስለሰማው ማለት ታሪኩን ስለሰማው ታሪኩን ደግሜ መናገር ነበረብኝ። እኔ በልጅነቴ ነው እንደዛ እኔ ምን ተባብላም እንዳልች አላውቅም። ጥብቅ ጓደኛ እንደሆነች አውቃለሁ። በልጅነቴ ምን ብላ ትስጠኝ አላውቅም። ካደኩኝ በኋላ ስትነግረኝ ግን እሷም ከዚህ በፊት ሰራችውን ቪዲዮ ማየት ትችላለህ። ከእንደዚህ አይነት ህይወት ውጪ ደጋግሜ እላት ነበር፣ በጣም ደጋግሜ። እሷ ግን ፈቃደኛ አልነበረች። ከዛ በኋላ ተስፋ ስቆርጥ አምናን እንጂ መጣሁ ወደዚህ። እናትሽ አሁንም ቢሆን አለችበት እንደዚህ ነው ጉዳይ አለችበት። ድምጼን ሳጠፋባት ነው ልትፈልገኝ እዛ ሄደችው። ስለዚህ ሳይሆን ምንን እያልን አይደል? ላምናችሁም አልችልም ነው እንጂ ያየሁት ነገር አለ። እናንተ ጋር ያለችው ነገር አለ። ጭራሽ ደግሞ አብራችሁ ሆናችሁ ደግሞ የሆነ ቦታ ላይ እንዴት ነው እኔ አምኜ ልቀበል የምችለው? እስቲ እኔ በኔ በኩል ስለማየት ሞክር። እንዴት ነው አምኜ ልቀበል የምችለው? እውነታውን እያየሁት ነው። እዚህ ጋር የተፈጠረው ነገር እያየሁ ነው። እንዴት ሶፊ አሁንም ወይ የምትከተላታ በቃ እሷ የሄደችበት ቦታ ነው ያለው። እንቅፋት ሲመታኝ እኔንም እንዲመታኝ ይፈልጋል። ህመሜ ስለሆነ እንጂ እንደዚህ አይነት ባዕድ አምልኮ የምትልበት እኔ ባለማተብ ነኝ። እንደዚህ አይነት ነገር ውስጥ ምን ገባ ሰዎች አይደለም። ግን በቃ እናቷን ማዳን አለባት። እኔ ደግሞ እሷን መከተል አለብኝ። ሴት ናት፣ ብቻዋን መልቀቅ አልችልም። ይሄንን ነገር ደግሞ እንዳደርግ ያደረከኝ አንተ ነህ። ከሷ ጋር እኮ ወድጃታለሁ። በቃ ተመልሼ ከሷ ጋር እንደሆነ አድርገኛል። እኔም እንድትሆኑ ስለምፈልግ ተለያይታችሁ ስለማታምሩ ስለነበር በቃ ጠብቃታለሁ። ስትሄድ እሄዳለሁ። አሁንም የለንበትም ሶፊ። ምታኝ፣ የፈለግከውን ነገር አድርግ፣ ቀጥቅጠኝ፣ የፈለግከው ቦታ ውሰደኝ። እውነታው ግን ይሄ ነው። ከክፍለ ሀገር የመጣሁበት ምክንያት ነው። በቃ እናቴ እንደዚህ አይነት እምነት ውስጥ የተዘፈቀች ናት። እሷን መውጣት ስላልቻልክ ቢያንስ ራሴን ላውጣ ብዬ መጣሁ። ከመጣሁ በኋላ ግን በእሷ ተደጋጋሚ ያስፈራሩኛል። እሷ ምንም እንዳትሆንብኝ ቪዲዮዎች ይልኩልኛል። ሌላ ሰው በእኛ እጅ የተጎዳ እንደዚህ ነው ያሉ ሰው እናቴ እንዳትጎዳ ስለፈራው አድርሽ ያሉኝን ወረቀት ማድረስ ብቻ ስለነበር አደረሱ። በቃ በመሀላችን ምንም ነገር መኖር የለበትም አይደል? በእኔና በርጅ በቃ ሙሉ ነገር ሂስቶሪውን አጫውታኛለች። ስለዚህ ብቻዋን መልቀቅ አልፈልግም። እየተከተልኳት ነበረ። ስሜንም የቀየርኩት ለዛ እኔ ማወቅ የለብኝም። ማወቅ የለብንም መንገር ነበር ማለት ሶፊያ ይገባል። ድንገት ነው የጠሩኝ ሶፊ። ፈቅደን ጠርተናቸው ድንገት ነው የጠሩኝ። እሱም ድንገት ነው ያዙት። እኔ ደውለው ነው ሲለኝ እሺ በቃ መጣሁ። እኔ በጣም ግራ እየተጋባሁ ነው ያለሁት። እንዴት ምን እንደምችል እንዴት እኔ አሁን በጣም አልዋሻችሁም። የተካርኩ አይነት ስሜት ይሰማል። ያየሁት ነገር ይገባኛል። ስሜትን እረዳለሁ። ያንቺ ይቅርታ ምን ያደርጋል? እናቴ ስል ነው እናቴ እንዳትሞትብኝ ስል ነው። ሹባ አርጋት የሆነ ነገር አርጋት እንዳትሞት። አንድ ነገር እንድታውቅልን የምንፈልገው እንደዚህ አይነት ነገር ውስጥ እኛ እንደሌለንበት ብቻ። እኔ በተአምር በእሷ ነው የምልህ። እሷ ምንም እዚህ ነገር ውስጥ የለም። ግን በቃ መከተል ነበረብኝ። ልጁ ደግሞ በቃ ልክ አይደለሽም ማለት ትችል ነበር ጆ። ልክ አይደለሽም፣ ያለሽበት መንገድ ልክ አይደለም። ተረዳኝ። እናትየዋ ልጄን አግቶብኛል ብላ እኮ ነው የመጣችው። እሺ እኔ አግቻታለሁ። ሶፊ ይሄን ነገር እኮ እናንተ ታውቃላችሁ። አላውቅም። የእሱ ተከታዮች ሌላ ነገር እያሰቡ ነው። አንተ ደግሞ ይሄን ነገር ሂስቶሪያችን ይሄን የእሷን ታሪክ ታውቃለህ እያንዳንዱ።
ግን አግታለ በቃ ታግታለች ልጅ ብላ ነው የመጣችው። እናቴ ላገናኝ ይችላል። እኔ ምን ያደርግልኛል? አንቺ ነን ምን ታደርግልኝ? እኔ አሁን እያንዳንዱ ነገር አጣራለሁ፣ እያንዳንዱ ነገር አወጣዋለሁ ነው። ሶፊ ደስ እያለ እኔ አግዛለሁ። እሺ ንገሪኝ። እሺ ስለ እናትሽ ንገሪኝ። እሺ ይኸውልህ እናቴ ጓደኛሞች ነበሩ። እንደዚህ አይነት እምነት ውስጥ ሲጀምር አልነበረችም። ከዛ ጓደኛዋ ወደ እንደዚህ አይነት ነገር ስትገባ እናቴን አሳመነቻት። ደግሞ ታውቃለህ ክፍለ ሀገር መንፈስ። እሺ ደግሜ ነግሬያታለሁ። በጣም ደግሜ ነግሬያታለሁ። አባቴም እንደዚህ አይነት ነገር እንደማይፈልግ ነግራታል። እሷ ግን ፈቃደኛ አልነበረች። ከዛ በኋላ በቃ ምንም ልትወጣ ስላልቻለች ታውን ትቼ ከመጣሁ በኋላ የዛች ጠንቋይ ሴትዮ አንቺ መሄድ አትችይም፣ የተገበርሽ ነሽ፣ ሁሉም ነገር ነግሬያለሁ፣ የተገበርሽ ነሽ፣ የኔ ነሽ፣ በቃ አንቺ ከኔ ስር ነው መሆን ያለብሽ እንጂ ከኔ ርቀሽ ምንም አይነት ህይወት የለሽም፣ ትሞቻለሽ አለችኝ። እስኪ ልሙት ብዬ ቀጠልኩኝ ነው። ከቪዲዮ ላይ ምናምን ባየችኝ ቁጥር ትልክልኝ ነበር። ከዛ በእናቴ ማስፈራራት ጀመረች። እናትሽ እኮ በእኔ ደም ስር ናት፣ ትገብራለች። ምን እንደሚያደርጉ እንዴት እንደተስማሙ አላውቅም። ብቻ በቃ ለኔ ፈርማልኛለች፣ በደሟ ለኔ ለማምላክ አምላክ ፈርማለች። ስለዚህ እናቴ እሷን ምንም የማድረግ ስልጣን አለኝ። ባሽ መድኃኒት ሰጥታ የሆነ ነገር እንዳታደርግብኝ ፈረምኳት። እዛ አካባቢ ላይ ሄደክ ስሟን ብጠራ ሁሉም ነው የሚያውቃት። እናቴ እንዳትጎዳብኝ ስል አጅሽ የሚልሽ ነገር ካደረግሽ ግን አትጎዳም ማለት ምንድነው ስላት ወረቀት ማድረስ ማለት ነው። በቃ ወረቀት ማድረስ እንዴት እነዚህ መንፈስ ላይ የሚሰሩ ሰዎች እንዴት ቀላል ነገር ወረቀት ይሰጡሻል? እና ሰዎች ምን እንደሚያስቡ እንዴት አንቺ ማሰብ እንዴት ይከብድሻል? ምን ያህል ሰው እየተጎዳ እንደሆነ ታውቂያለሽ? አንቺ እናት ስለማትረፍና ሌላ ሰው መጎዳት አለበት? አንተ ስትተባበራታለህ እኮ እሷን እየጠበቁ ነው። ሶፊ ሌላ ነገር እንደዚህ አይነት እምነት ውስጥ እንዴት ነው የምትገም? አላውቅም። አይተኸው ሌላ ነገር አይምሮ ውስጥ ፈጥሮ እንዴት አይፈጠርም? ያየሁትን እኮ አየሁ እኮ እንዴት ጠየቁኝ። ለማውራት እኮ ሞከርኩ እኮ የተፈጠረው ነገር እኮ ምንም እኮ ይቅርታ ሶፊ ምን ያንቺ ይቅርታ ምን ያደርግልኛል? ስላልነገርኩኝ ይቅርታ። ማድረግ የፈለግኩት ማድረግ ትችላለህ። ለመደበቅ ፈልገን ምናምን አይደለም። ድንገት አይደለም ማለት እኔ አሁን ባለርስበት ራይል እንዴት ነው ቀለል አድርገሽ አይሽ እታች ያሉት እስከ ላይ ያሉት እንተዋወቃለን። አውቃለሁ ግን ያ ህይወቴን በጣም ነበር የምጠላው ህይወት ነው። እንዲህ እኔ ለሰይጣን የተገበርኩ ልጅ ነኝ። የገባሽበት እኔ ለሷ በቃ ስለምንም ነገር መሆን እፈልጋለሁ። ሶፊ ምንም ስትሆን ምንም ሆናለሁ። እናቴም እሱን እንደምጠላው ግን እንደዚህ አይነት እምነት ውስጥ አይደለችም። ራይ ስለምትጠላው ነው አጋታት ብላ አወራችሁ እንጂ አላገተኝም። እናቴ እንደማትወዱ ታውቃለህ። ገንዘቡን ምንም ባለፈው ከሰኒ ጋር እየተጣላ ነው። እሷ በሰይጣኑ ያመጣችውን ገንዘብ ስለላከችላት ነው። ይቅርታ ሶፊ። ቤተሰቦቿ እንደሚጠሉኝ ታውቃለህ። እኔ ግን ቤተሰቦቿ ስለሚጠሉኝ ከራይል ጎን መራቅ አልችልም። ይቅርታ እንዳስከፋና አውቃለሁ። ይቅርታ ብለንም ልንክሳ አንችልም። ግን አንተ ማወቅ የምትፈልገውን ነገር ማድረግ እንችላለን። ማድረግ የፈለግከውን ማድረግ ትችላለህ። ግን እውነታው ይሄ ነው። እኛ ባዕድ አምላኪ ምናምን አይደለም። ይኸው እዛ ላይ ፊታችን ለመሸፈን መኩል አይደል? በቃ ይኸው እዚህ ጋር እውነታው እኛ ነን። በቃ እኛ ነን። ግን ይቅርታ በጣም ነው እናንተ ቀጣ ምንም አይደለም። አሁን ልትፈልጉ ለተስለኝ ራይል አይደለም ሶፊ ያለፈ ህይወቴ ማንንም እንዲያውቅ ስላልፈለኩ ነው። እኔም እኮ ሚዲያ ላይ አምጥተሻውሩ እያልኩሽ አይደል? ሚዲያ ላይ ነው አንቺ ቤተሰቦችሽ ምናምን ነገር ከጥንቁልና ጋር እንደሚያያዙ እንድታወሪ ነው የማልፈልግም። ለሞራልሽም ጥሩ ነው ብዬ አላስብም። ስለሱ አይደለም ሕፃን ልጅም አለ አምነናል። ይሄ ልጅ ሲያድግ ያው እሱም ነገር እንዲሰማ አልፈልግም እንደዚህ አይነት ነገር። እኔ ግን ማወቅ ነበረብኝ። እኔ ግን እያንዳንዱን ነገር ማወቅ ነበረብኝ። እኔ ከማንም እኩል አንረበር ማየት የነበረብኝ። ብዙ ነገር እንተዋወቃለን። ብዙ ችግራችሁ ላይ ነበርኩኝ። ብዙ ነገር ለእናንተ እየታገልኩ የነበረብኝ ሰው ነው። አሁን ምን ብዬ እንድረዳው ነው የጠበቃችሁት? ምን ብዬ ያንቺ ቅርታ ምን ያደርግልኛል? እውነታዬ ነው። ከቻልክ በቃ ማገዝ የምትፈልግ ከሆነ ተባብረን እናውጣት። በቃ የምታገዘኝ ከሆነ ምንም ውስጥ እኮ አልገባሁም። ግን እናቴን ለማዳን ስል ነው። የእነሱ እምነት ምንም አማኝ አይደለሁኝም። እንዴ ሶፊ ታውቀኛለህ። ለዛሬ መቆማቃችሁ ነበር ይመስላል። አንድም እኮ ልቤን የጎዳው ይሄኔ ምን አገባኝ በቃ እንደፈለጉ ነው አይመለከትም እኮ እኔ ለምን በድንጋይ ታምኑ እኮ እኔ ጉዳይ አይደለም እኮ ህፃናቶች አይደላችሁ በሰይጣን ስለመገበራችሁ ወይ ስለሰይጣን አይደለም። በማርያም ቆይ ልጨርስ ጆ አምኛችሁ ነበር። እኔ እዚህ ድረስ እንደመጣ ያደረገኝ አምኛችኋለሁ። የሆነውን ነገር በደንብ የተዋወቀ መስሎኝ ነው እንዴ እኔ ለተለት የታቀሻለሁ ለተለት እናንተ ጉዳይ ያስጨነቀኝ እናንተን ግን ለማስተካከል እየሞከርኩ የነበረው ስላመንኳችሁ ነው ስለወደድኳችሁ ነው አይደል? 5 ሳንቲም ያገኘው አይደለም ከእናንተ ጤና አላገኝም እኮ አይደል? ታረቃችሁ ስለያያችሁ ምን አገባኝ?
ዛሬም ምን አገባኝ ብዬ መጥፋት እችል ነበር። በቃ እነዚህ ይገብራሉ እንኳን ማወቋቸው ብዬ መሄድ እችል ነበር። ገብረን አይደለም ቆይ እየነገርኩሽ ነው ያለሁት። እዚህ እንደመጣ የፈለኩት ወይም ደግሞ እዚህ ደግሞ የመጣሁት እውነታው ማወቅ ስለፈለኩ ነው። እነዚህ ሰዎች የምር እንደዚህ ናቸው ወይስ ደግሞ ማላውቀው ነገር አለ ብዬ ስላሰብኩ ነው። ልክ ነው ማለት መጀመሪያም ልንነግር ይገባ ነበር፣ ግን ይቅርታ። በምን አይነት ቃላት እንደምናስረዳ አላውቅም። በቃ ይቅርታ እና እንደዚህ አይነት ነገር የለም። ከቻልክ በቃ አግዘን፣ ሁለታችንንም አግዘን። በቃ ቢያንስ እናቷን የምናወጣበትን መንገድ ፍጠርልን። እንዳትሞትብኝ ነው ማለት የፈለገችውን ማመን ትችላለች፣ ግን በቃ እንዳይጎዱብኝ ነው። በዚህ እድሜዋ በሽተኛ አድርገው እንዳያስቀምጧት ነው። ለሷ ስለፈራው ነው። በቃ ነው ማንኛውም እሺ በቃ በቃ እኔ ትንሽ ከራሴ ጋር አለሁ። ችግር የለውም። ይቅርታ ሲል እንደዚህ አይደለም። ችግር የለውም እንጂ አሁን እኔ ባንዴው እንትን እንድናጠር ብዙ ነገር ስለብቻለሁ ብዙ ነገር የሚያደናግር ነገር ደውዬ ላገናኝ እችላለሁ። እኔ አይደለም ይራይ እንደማታረጉት አውቃለሁ፣ እንደማትሆኑ አውቃለሁ። እንደዚህ ነው እዛም ነው እዚህ ድረስ የምታደርጉት። ተረዳሽ? ብታረጉትም መብታችሁ ነው እናንተ፣ ግን እንደማታረጉት ደግሞ አውቃለሁ። ጥርጣሬ ግን አድሮብኝ ነበር። ያየሁትን ነገር ማልክድም የተላከልኝ ነገር አለ፣ ቪዲዮ አይቻለሁ። ያ ሁሉ ነገር ተፈጥሮ እንዴት እንደዚህ በዚህ ልክ ብዬ ነው የመጣሁት። ይቅርታ ተመልካቾቻችን፣ እንግዲህ ያው እንደምላችሁ አላውቅም ማለት ግራ የተጋባሁበት ጊዜ ላይ ያለሁትና አዎ አውቃለሁ። ውስጤ ብቻ ሳይሆን አይቻቸዋለሁ ምናምን ከመጀመሪያው ጀምሮ ታሪኩን ስጀምረው ራሱ ያሉበትን ነገር ምናምን እየሄድኩ ቼክ እያደረግኩ ነው። የሚነግሩኝን ብቻ አይደለም እየሰማሁ ነበር። በደንብ ለማጣራት ሞክሬ ስለ ልጇም ያለበትን ስለ ቤቷ አይቼ ምናምን ነገር ነውና ግን ያው አላ የምር እኔ እንጃ ሰብር ያለው እና ልጅ ያለው እውነታ ሊኖራቸው ይችላል። ያው አውቃለሁ እናቱ እንደማትወደው ባለፈው የመጣው በር ምናምን እናትየው ብዙ ነገር እናትየው የለምናት ብዙ ነገር እንደምትሰራ አውቃለሁ። ይሄን ነገር ታረጉ እንደምችል ራይልነቷ እንደሆነ ምናምን ነገር ብዙ አሰማኝ ነገር አለ። ግን ከሌላ ሰው ማወቄ እኔ ከነሱ ጋር ስንት ነገር ሳደርግ የነበርኩ ሰውዬ ከሌላ ሰው ማወቄ ምናምን ነገር ትንሽ ስብር አድርጎኛልና እስቲ በቃ ትንሽ ከራሴ ጋር አለሁ። ካሜራም በቃ አንተ መጥፎ ነህ ሄድ በቃ እኔ ትንሽ ቆይቼ እመጣለሁ።